በዛሬው ቪዲዮአችን የዩቲዩብ ገቢያችሁን በእጥፍ የምታሳድጉባቸውን 4 ነጥቦች አሳያችኋለሁ። እነዚህን 4 ነጥቦች ተግባራዊ ካደረጋችኋቸውና ቀጥታ ወደ ስራ ከገባችሁባቸው እመኑኝ አሁን የምታገኙትን የዩቲዩብ ወራዊ ገቢ በቀጣይ ስትመለከቱት በእጥፍ ጨምሮ ታገኙታላችሁ። ነገር ግን እዚህ ጋር ቃል የምገባላችሁ ነገር እናንተ ዩቲዩብ ላይ የምትሰሩበትን መንገድ እስካላስተካከላችሁና እነዚህንም የማነሳላችሁን ነጥቦች ወደ ተግባር እስካላስገባችሁ ድረስ ጀስት ይህንን ቪዲዮ ብቻ ዋች ስላደረጋችሁ የሚቀየር ነገር የለም። ሁልጊዜም ቢሆን ስለ ዩቲዩብ የምነግራችሁ ነገር ተግባር ይፈልጋል። አክሽን መውሰድ ግድ ነው። ሁላችንም ይህንን ቪዲዮ ከመጀመራችን በፊት ላይክ በማድረግ እንጀምራለን። ወደ ቪዲዮ ተመልሰናል። ፋሚሊ እንግዲህ ብዙ ጊዜ ዩቲዩብ እያልኩ ነው ለወጣቶች ለስራ ፈላጊዎችና ዲጂታል ከሆነ ነገር ላይ ኢንተረስት ያላቸውን ሰዎች እያበረታታው እየመከርኩ እያስተማርኩ እያሳየው እያስረዳው የምገኘው ማለት ነው። ለምንድነው ዩቲዩብ የምትለው የሚለይ ሰው በጣም ብዙ ነው። ምክንያቱም ከዩቲዩብ ውጪ ሌላ እጅግ ብዙ የሆኑ አማራጮች አሉ። ፍራንክሊ ስፒኪንግ በግልጽ ስነግራችሁ እኔ ዩቲዩብ ላይ በወር ሰርቼ ከማገኘው ገቢ የበለጠ ሌላ ፕላትፎርም ላይ ሰርቼ የማገኘው ገቢ አለ። ከዩቲዩብ ጋር አይወዳደርም። ነገር ግን እነሱን ያን ያክል ወደዚህ ወይም ወደ ወጣቱ ፑሽ ከማድረግ ይልቅ ይሄኛውን ምርጥ የሆነ ፕላትፎርም ወይንም ዩቲዩብን ማስተዋወቅና ለብዙ ሰዎች ተደራሽ እንዲሆን ማድረግ እፈልጋለሁ። በገቢ ደረጃ እነዛኞች ፕላትፎርሞች ከበለጡ ለምንድን ነው ዩቲዩብን ሁልጊዜ ሪኮመንድ የምታደርገው ልትሉ ትችላላችሁ። 3 ነጥቦችን ብቻ እዚህ ጋር ልንገራችሁ። የመጀመሪያው ዩቲዩብ ብቻ ለብቻ የሚሰራ ስራ ነው። ማንንም ረዳት ሳትፈልጉ ማንንም አጋሽ ሳትፈልጉ ማንም በቲም በቡድን መጥቶ እንዲሰራ ሳትጋብዙ ብቻችሁን ዘና ፈታ ብላችሁ የምትሰሩበት ፕላትፎርም ነው። ሁለተኛው ነጥብ ዩቲዩብ ላይ ሁሌም አዲስ ነገር አለ። ኮንተንት እጥረት የሚባል ነገር የለም። በጣም ብዙ ነገሮች ትሬንድ ይሆናሉ። በየጊዜው አዲስ ነገር ይመጣል። በየጊዜው አዲስ ፋሽን ይመጣል። በየጊዜው አዲስ ቴክኖሎጂ ይመጣል። በየጊዜው ለሪያክሽን ቪዲዮ፣ ለቴክኖሎጂ ሪቪው፣ ለኢንተርቴይንመንት፣ ለኮሜዲ ምናምን የሚሆኑ መረጃዎችና ሀሳቦች፣ ይዘቶች ይመጣሉ። ስለዚህ ማንም ሰው ሳይጨናነቅ ዘና ፈታ ብሎ ኮንተንት ክሬት ማድረግ ይችላል። ምንም አይነት የሀሳብ እጥረት የሚባል ነገር የለም። ሶስተኛ ዩቲዩብ ሎንግ ተርም ፕላትፎርም ነው። ሎንግ ተርም ስላችሁ ከምን አንጻር መሰላችሁ? ዛሬ የሰራችሁት ኮንተንት የዛሬ 10 ዓመት ገንዘብ ጀነሬት ያደርጋል። ሌሎች ላይ ለምሳሌ ዛሬ የሰራችሁት ነገር ኦልሬዲ ዩዝ ኤንድ ስራው ነው የሚሆነው አይደለ? በቃ አንዴ ታገኙበታላችሁ፣ ከዛ በኋላ ላታገኙበት ትችላላችሁ። ዩቲዩብ ላይ ስትመጡ ግን ዛሬ የሰራችኋት ሀሳብ ወይንም ኮንተንት የዛሬ 10 ዓመት የሆነ ገንዘብ እያስገኘች ነው። በእነዚህ በ3 ነጥቦች የተነሳ ዩቲዩብን በቃ ለስራ ፈላጊዎች፣ ለተመራቂዎች፣ ኦንላይን ላይ ገንዘብ እንሰራለን አቅም አለን ላሉ ስማርት ስልክና ኢንተርኔት ላላቸው በሙሉ ሪኮመንድ አደርጋለሁ። በተለይ ኢትዮጵያ ውስጥ ያለን ሰዎች። አንዳንዴ ግን የምናገረውን ነገር እንደ ቀልድ የምታዩ ሰዎች አላችሁ። እንዲሁ ስለሰማችሁ ብቻ ዶላር በኪሳችሁ የሚሞላ የሚመስላችሁ። ኖ ፍሪ ላንች፣ ነፃ የሚባል ነገር የለም። አትሊስት ጊዜያችሁን መስዋዕት ታደርጋላችሁ። በጣም አሪፍ። ይሄንን ነገር ከነገርኳችሁ እነዚህ 4 ነጥቦች ምንድን ናቸው? ምን ነጥቦችን ብታስተካክሉ የዩቲዩብ ወርሃዊ ገቢያችሁን እንደምትጨምሩ እነግራችኋለሁ። እነዚህ የማነሳላችሁ ነጥቦች አንደኛ ለመጀመር ያሰባችሁ፣ ሁለተኛ ጀምራችሁ እየደከማችሁ እየወጣችሁ እየወረዳችሁ ላላችሁ ሰዎች፣ ሶስተኛ ደግሞ ሩጫ ሜዳው ላይ ጆይን ላደረጋችሁ ሰዎችም ይመለከታል ማለት ነው። ያ የመጀመሪያው ነጥባችንና በአንደኛ ደረጃ ያስቀመጥነው ትኩረት መስጠት ወይንም አቴንሽን ነው። ባይዘዋይ አቴንሽን ቀላል ነገር አይደለም። ዛሬ
ነገ ከነገ በኋላ ተመሳሳይ የሆነ ነገር ማድረግ። ይሄ ጉዳይ በጣም ሲሪየስ ነው ብሎ በመወሰን ያለ ምንም ጋፕና ያለ ምንም ችግር ያሰባችሁትን ነገር ማድረግ፣ ትኩረት፣ ቅድሚያ መስጠት፣ እነዚህ ነገሮች ወሳኝ ናቸው። የራሳችሁ አለቃ ነው የምትሆኑት። በተለይ ደግሞ ዩቲዩብ ላይ ስትሰሩ ሌሎች የተጓዳኝ ስራዎችም ሊኖሩ ይችላሉ። የመንግስት ስራ ላይ ሆናችሁ የምትሰሩ ትኖሩ ትችላላችሁ እና ብዙ ትኩረታችሁን ወደዛ ስለሚሆን ግዴታም ስለሆነ ኃላፊነትም ስላለባችሁ፣ ነገር ግን ይሄኛውንም ሳትረሱ ትርፍ ሰዓታችሁንና የእንቅልፍ የመኝታ ሰዓታችሁን ቆጥባችሁ ነው እዚህ ፕላትፎርም ላይ ኢንቨስት የምታደርጉ። አንድ ሰው ቶሎ ስኬታማ መሆን ፈልጎ ነገር ግን ለዚህ ፕላትፎርም ትኩረት ካልሰጠ፣ አቴንሽን የሚባለውን ነገር ፕራክቲስ ካላደረገ፣ እመኑኝ በአጭር ጊዜ ስኬታማ ሊሆን አይችልም። ሁላችሁም አሁን የጀመራችሁም ሰዎች ካላችሁ አቴንሽን ስጡት፣ ዋጋ ስጡት። በጣም አሪፍ። በሁለተኛ ነጥባችን የምንመለከተው ደግሞ ድግግሞሽ ወይንም ኮንሲስተንሲ የምንለውን ነው። እንግዲህ ኮንሲስተንሲ ይባላል አይደል? ማንኛውም ነገር ላይ ባይዘዋይ ውጤታማ የምትሆኑት ኮንሲስተንሲ ሲኖራችሁ ነው። ዛሬ ስለሆነ አዲስ ነገር ጀምራችሁ ከሆነ ነገ ያንን የምትረሱ ከሆነ፣ ከነገ በኋላ ያንን የምትረሱ ከሆነ እንደገና ከዜሮ ነው የምትጀምሩት። ኮንሲስተንሲም እንደ ቀላል ጉዳይ የሚታይ ነገር አይደለም። ሁሌም ቢሆን በተከታታይ በስኬጁል ይዘቶችን፣ ቪዲዮዎችን፣ ኮንተንቶችን መልቀቅ ይኖርባችኋል። ኮሚኒቲዎቻችሁን ወይንም የእናንተን ቤተሰቦች ሊያስደስት የሚችል ነገር በየጊዜው ፖስት ማድረግ ይኖርባችኋል። ኮንሲስተንሲ ከስኬጁል ጋር ይያዛል። በነገራችን ላይ መቼ ምን ማድረግ እንዳለባችሁ፣ በዚህ ወር፣ በዚህ ሳምንት፣ በዚህ ዓመት ምን ነገሮችን መስራት እንዳለባችሁ ማስቀመጥ ነው። ያንን ህግ ተከትለን በዛ መስመር እስከፈሰስን ድረስ ዩቲዩብ እርግጠኛ ሆኜ የምነግራችሁ ኮንተንታችንን በእጅጉ ሪኮመንድ ያደርገዋል። እኛንም ሪል ሰዎች ናቸው ትልቅና የሚጠቅም ይዘት ይዘው ነው የመጡ ብሎ አንደርስታንድ ያደርጋል። እንደዚህ ከሆነ ደግሞ እኛ ለብዙ ሰዎች የመድረስ አቅማችን ይጨምራል። ብዙ ሰዎች ጋር ደረስን ማለት ደግሞ የቻናል እድገታችን ይጨምራል። የኛ ፖፑላሪቲ ከፍ ይላል። ማን ምን እንደሚሰራ ወይንም ብራንዳችን እየታወቀ ይመጣል። ኮንሲስተንት ሁናችሁ ሞክሩት እስኪ። ለምሳሌ እንደ ቻሌንጅም ሊሆን ይችላል። ለ3 ወር ያለ ምንም ሰዓት መሸራረፍ፣ ቀን፣ ሳምንት፣ ወር ሳታቆራርጡ በፕሮግራማችሁ ፖስት አድርጉ፣ በፕሮግራማችሁ ላይቭ ግቡ፣ በፕሮግራማችሁ ኮሚኒቲ ፖስት ልቀቁ። 3 ወር እንደ ቻሌንጅ ውሰዱት። ይሄን ማለት ነው። እርግጠኛ ሁኜ የምነግራችሁ በዚህ በ3 ወር ውስጥ ብቻ አሪፍ የተባለውን ለውጥ ትመለከታላችሁ። በሶስተኛ ነጥባችን የምናነሳው የዩቲዩብን የአሰራር ቀመር ወይንም አልጎሪዝም መረዳት ነው። አሁን በዚች ደቂቃ ስለ አልጎሪዝም ብዙም ማወራው ነገር አይኖረኝም። ነገር ግን ግዴታ እናንተ ከዚህ ዲጂታል ከሆነው ነገር ጋር ጆይን ስታደርጉ ስለ አልጎሪዝም የተወሰነ ሐሳብ ማወቅ አለባችሁ። በቀላል ምሳሌ ልንገራችሁ። እኔ ለምሳሌ ሁሌ ስለ እግር ኳስ ዩቲዩብ ላይ ሰርች እያደረግኩ የምመለከት ከሆነ፣ ሪያክት ማድረግ ከሆነ፣ ያ ማለት ላይክ፣ ኮሜንት፣ ሼር ምናምን ማድረግ ከሆነ ኔክስት ዳይ ከራሴ ዩቲዩብ ሆም በተን ላይ ስገባ ፊት ለፊት የሚያመጣልኝ የእግር ኳስን ነው። ሚኒንግ ዩቲዩብ እዚህ ጋር ያለውን ፕሮዳክት እዚህ ጋር ላለው ኮንሱመር ቀጥታ ያገናኘዋል። ያ ማለት ዲማንድና ሰፕላይን ባላንስ ለማድረግ ይሞክራል። ሁሌ እግር ኳስ የምመለከት ከሆነ ዩቲዩብ ሰጀስት የሚያደርገኝ ሁልጊዜ ምንድነው? እግር ኳስ ነው። አሁን ወደዚህኛው ወደኛ ነጥብ ስናመጣው የእናንተን ቪዲዮ የተወሰኑ ሰዎች ጥሩ አድርገው ዋች የሚያደርጉት ከሆነ፣ ሪያክት የሚያደርጉ ከሆነ መጀመሪያ ላይ ፖስት ስታደርጉ ለነዛ ሰዎች ነው ሪኮመንድ የሚያደርገው። እነዛ ሰዎች ከዚህ በፊት በነበራችሁ ብራንድና በነበራችሁ ባህሪ ወደዋችሁ አምነዋችሁ የእናንተን ኮንተንት ዋች የሚያደርጉ ከሆነ ለተጨማሪ ሰዎች ደግሞ ሪኮመንድ ያደርገዋል። አሁንም እነዚህ ሰዎች እየወደዱት ከሄዱ ወርልድ ዋይድ ለሆነው ኮሚኒቲ ሰጀስት ያደርገዋል። በታይትላችሁ ስትፈለጉ መጀመሪያ ላይ ትመጣላችሁ።
አንድ አይነት ታይትል ከሆነ ሰው ጋር ጽፋችሁ አንድ አይነት ተምብኔል አንድ አይነት ኮንተንት ፖስት ብታደርጉና የሆነ ሰንበዲ ስለዛ ጉዳይ ሰርች ቢያደርግ መጀመሪያ የሚመጣው የማን ይመስላችኋል? ይሄ ልዩነቱ የሰራችሁት ኮንተንት ሳይሆን የፖፑላሪቲ ጉዳይ ነው። ቫይራል የመሆንና ያለመሆን ጉዳይ ነው። ዩቲዩብ ቀድሞ የማንን ሰጀስት ያደርጋል የሚለውን የመለየትና ያለመለየት ጉዳይ ነው። ይሄ ነው በሲምፕል አማርኛ አልጎሪዝም የምንለው። ጥሩ የሆነውን ኮንተንት ጥሩ ለሆኑ ኦዲየንሶች ማድረስ ማለት ነው። ስለዚህ ይህንን ቀመር በተወሰነ መልኩ አንደርስታንድ ማድረግ አለባችሁ። ከምትሰሯቸው ቪዲዮዎች ውስጥ የትኞቹ ጥሩ ፐርፎርም አድርገዋል? ያ ጥሩ ፐርፎርም ያደረጉ ቪዲዮዎችን ደጋግማችሁ መስራት ራሱን ሳይሆን በዛ ሪሌት የሆነ 3-4 ቪዲዮ እየሰነጠቃችሁ ማውጣት ትችላላችሁ። ያ ማለት የእናንተን ፐርፎርማንስ ከፍ ያደርጋሉ፣ ቫይራሊቲያችሁን ይጨምራሉ። ፕላስ ቱ ዛት ደግሞ ብራንዳችሁ ወደዛ እየተጠጋ ይሄዳል ማለት ነው። ሶ አልጎሪዝም በጣም ወሳኝና ዋናው ወርሃዊ ገቢያችሁን በጥፍ ሊጨምር የሚችል ጉዳይ ነው። በአራተኛ ነጥባችን የምንመለከተው የይዘትን ዘርፍ ማስተካከልና አፕሎዲንግ ስትራቴጂ ይሆናል። ያ የይዘትን ዘርፍ ማስተካከል ማለት ኒች ነው። ኒች አንድ ሰው ከማይሆን ኒች ላይ በቃ ግትር ብሎ መኖር የለበትም። ያ ሞዲፋይ ማድረግ ያስፈልጋል። በተወሰኑ መልኩ ሽፍት ማድረግ ያስፈልጋል። ማን ምን እያደረገ ነው? አሁን ትሬንዲንግ ላይ ያሉ ነገሮች ምንድናቸው? ኮሚኒቲ ወይንም አሁን ያለው የኔ ተመልካች ምን ነገሮችን እያየ ነው የሚለውን ነገር በኤአይ ራሱ ዲስከቨር አድርጋችሁ ማግኘት ትችላላችሁ። ስለዚህ እናንተ እኔ ከፈጠርኩት ወይንም ከያዝኩት ኒች ጋር ብቻ ነው ጆይን አድርጌ እስከ ፍጻሜ ድረስ የምቀጥል ሳይሆን ትንሽ ሽፍቲንግ ያስፈልጋል፣ ሞዲፋይ ማድረግ። ብዙ ሰዎችን እዩዋቸው። አሁን 500,000 1 ሚሊዮን ኦር 400,000 ምናምን ሰብስክራይበር ላይ የደረሱ ሰዎች መጀመሪያ አካባቢ ስለ ጤና ያስተምራሉ፣ ከዛ ስለ ትምህርት ያስተምራሉ፣ ከዛ ስለ ግብርና ያስተምራሉ፣ ከዛ ስለ እግር ኳስ፣ ስለ ኢንተርቴንመንት፣ ስለ ኮሜዲ ያወራሉ፣ ቪዲዮ ይሰራሉ። ለምን ይመስላችኋል እንዲህ የሚዋዥቁት? አየሩን እያዩ ነው። አየሩን ማየት ያስፈልጋል። በተለይ ጀማሪ ስትሆኑ ፋሚሊ ልንገራችሁ፣ አየሩን እያያችሁ ሽፍት ማድረግ አለባችሁ። ማንንም የማይጎዳ ኮንተንት እስከሆነ ድረስ ማንኛውንም ነገር መስራት ትችላላችሁ። ኢቭን ችግር እንኳ ቢኖረው ሪስኩን ቴክ አደርጋለሁ ብላችሁ የምታስቡባቸውን ነገሮች ስሩ። በዛም አለ በዚህ የይዘታችሁን ዘርፍ ወይንም ኒቻችሁን ሞዲፋይ ብታደርጉ የምታገኙትን ወርሃዊ ገንዘብ በእጥፍ ማሳደግ ትችላላችሁ። ስለ አፕሎዲንግ ስትራቴጂ ስናወራ በዋነኝነት የምናነሳቸው የተወሰኑ ነጥቦች አሉ። ለምሳሌ ያክል ታይትል። አንዳንድ ሰው አሁን ታይትልን ቀላል ነገር ሊያደርገው ይችላል። ታይትል በጣም ወሳኝ ነገር ነው። ተምብኔል በቀላል አማርኛ ከፍትፍቱ ፊቱ የሚለውን ነገር ትንሽ ሊገልጽ ይችላል። በእርግጥ ከዚህኛው ጋር ላይ ይያዝ ይችላል። ግን ከፍትፍቱ ፊቱ ያ ማለት አንድ ሰው ምርጥ የተባለውን እራት አዘጋጅቶ ለግብዣ ቢጠራችሁና ልክ እናንተ ስትሄዱ ፊቱ ክስክስ ብሎ የሆነ የሚያስጠላ ድብርት ውስጥ ነው ብትመለከቱት ያንን ምግብ የመብላት አፕታይታችሁ ዜሮ እንደሚሆን ታውቃላችሁ። ልክ እንደዛ አሪፍ የሆነ የተከሸነ ቪዲዮ፣ ጠቃሚ ይዘት ያለው ነገር ሰርታችሁ ተምብኔሉ ከተበላሸ ሰው መጀመሪያም አይገባም፣ አይነካውም። ስለዚህ ተምብኔሉ ውስጥ ላይ ያለውን ጣፋጭ ቅመም ወይንም ምርጥ የሆኑ ቃላቶችን ይዞ መገኘት አለበት። ካልሆነ ያው ከፍትፍቱ ፊቱ ብሎ ሰው ያልፋቸዋል ማለት እና ተምብኔል ላይ ጊዜ ሰጥታችሁ ድከሙ። ሌላው ነጥብ ኬወርድ ነው። ኬወርድ በጣም አሪፍና አስፈላጊ ነገር ነው። ከእናንተ ይዘት ጋር የሚያያዙ ወርዶችን መጠቀም ነው። ይህንንም ኤአይ ላይ ወይም ደግሞ ኢንተርኔት ላይ በዚህ ዙሪያ ኬወርድ ሊሆኑ የሚችሉ ቃላትን ንገረኝ ብላችሁ ብጽፉለት ይነግራችኋል፣ ቁጭ ያደርግላችኋል። አሁንም ከዚሁ ጋር ሌላው ነጥብ ዲስክሪፕሽን ነው። ስለ ይዘታችሁ ስለ ቪዲዮአችሁ የተወሰነ ሀሳብ ብጽፉ ዲስከቨር የመደረግና ፖፑላር የመሆን እድላችሁ በዚሁ ልክ ይጨምራል ማለት ነው። አት ዘ ኢንድ ኮንተንት ሪሌቫንስ የሚለውን ልንገራችሁ። በተቻለ መጠን በአቅማችሁ በምታውቁት፣ ባነበባችሁት፣ ባያችሁት፣ በሰማችሁት ልክ መረጃ ማድረስ ወሳኝ ነው። የሆነ ሰው የእናንተን ቪዲዮ ሊመለከት ገብቶ አንድ የሚጨበጥ ነገር ካጣ ነገ ጠዋት አሪፍ ነገር ይዛችሁ ብትመጡ አይ እከሌ እኮ እንደዚህ ነው ምንም መግባት አያስፈልግም ሊል ይችላል። ስለዚህ ትንሽ ጣፋጭ የሆነች ነገር ሴንትራል አይዲያ ያስፈልገዋል። ሴንትራል አይዲያ የኮንተንታችሁ ዋና ጭብጥ ምን እንደሆነ ሰው መረዳት ያስፈልገዋል ማለት ነው። ሰው እንግዲህ ፋሚሊ እነዚህን 4 ነጥቦች
በደንብ አድርጋችሁ ተከትላችሁ ካስተካከላችሁ ጀስት አሁን በወር የምታገኙትን የዩቲዩብ ክፍያችሁን እጥፍ ማሳደግ ትችላላችሁ። ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ለዛሬ እኔ በዚህ ጨረስኩ። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።